አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። እንዴት ናችሁ ቤተሰቦች? የቻናሌ ተከታዮች ደህና ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ እንግዲህ እና አብርሽ በአዲስ ጦርነት ነው የመጡት ማለት ነው እና በሚገርም ቪዲዮ መጥተዋል። እስኪ ትንሽ እንፈትፍት ማለት ነው። እውነት ለመናገር ዛሬ አብርሽ የሰራው ስራ የማይታመን ማለት እኔ ከሱ የማይጠበቅ ስራ ነው ማለት ነው እየሰሩ ያሉት ማለት ከአንድ ባለትዳር የማይጠበቅ ነገር ነው እያደረገ ያለው ማለት ነው። እና እውነተኛ ሩታን የምትፈልጋትና ትዳርህን መመለስ የምትፈልግ ከሆነ ከመጀመሪያ ከራስህ ማስተካከል ያለብህ ነገር ማስተካከል ካለብህ ካስተካከልክ ሩታ እንደምትመለስ ሁሉም የታወቀ ነው። እሷ ራሱ እኮ እንድትመለስ እሷ ለመመለስ አንተ ራስህ ማስተካከል ያለብህና ወደ ራስ መመለስ እንዳለብህ አስረድታለች፣ ነግራሃለች። አሁንም ድረስ ግን አልተመለስክም። አንተ ሲጀመር ለትዳርህም ሆነ ለሚስትህ ክብር የለህም ማለት ነው። ለትዳርህ ክብር ቢኖርህ ቀለበት አይወጣ አታወልቅም ነበረ ማለት ነው። ቀለበቱን ለምን አትለብስም አንተ ትዳሩን የምትፈልገው ከሆነና እሷ እንድትመለስ ተፈለግ። አንዱ ስህተት ደግሞ ቀለበት ማውለቅህም ነው እኮ። ይህም እኮ ራሱ ስህተት ነው። እሷ አፋውታ ቀለበት ለምን አላወለክም አላለችም እንጂ ነግረሃለች። አንተ ግን አልተረዳህ ይሁን ባልሰማ አልፈው ይሁን አናውቅም እንጂ ቀለበቱን መልበስ አለብን ማለት ነው ባለትዳር እስከሆንክ ድረስ ማለት ነው። እና ደግሞ እሷን የምትወዳትና የምታፈቅራት እና ደግሞ እንደ ሚስት እንደ ባለትዳር የምታከብራት ከሆነ በስነ ስርዓት በሽማግሌ ነው እንጂ በጦርነት በዱላ የሚገርም እኮ ነው እንዴ! ጥራሽ እሷ ራሱ እኮ እያናደድካት ተስፋ እንድትቆርጥ እያደረካት ነው ያለው ማለት ነው። ማለት ቤተሰቦቿን ካላከበርክ እሷን ማክበርህን ትተዋል። መቼም የእሷን ክብር ጥሰህ የቤተሰቦቿን ክብር ጥሰህ እንዴት ትችለዋለህ? ሁሉንም ጥሰኸው አንዱን እንኳ ክብር እንጂ ቤተሰብ እንኳ ክብር እንጂ ማለት ነው። እና በስነ ስርዓት በከፍ ያለ ሽማግሌ ይዘህ ምናምን ከቤተሰቦቿ ጋር መሄድ ካለብህ ከቤተሰቦቿ ጋር ሂደህ ለእንትን ብለህ ያለውን ስህተትህን ተናግረህ ጥፋትህን ተናግረህ አስታርቆኝ ብለህ ማለት ትችላለህ እኮ እንዴ። ያው ተዋውቃችኋል። ያው ለእንትን ድብልቅ ምናምን እንዲ ነው ሰርግ ምናምን ባትገናኙም ባይደገስም ዞሮ ዞሮ የሩታ ማዘሯ ተዋውቃቸዋለች። ዞሮ ዞሮ ሄደህ እዚህ ቦታ ላይ ቤት መሄድ ብትደብርህ እንኳን እዚህ ቦታ ላይ አገኛችሁ ምናምን ብለህ ቀጥረህ አሸማግሉኝ ማለት ትችል ነበረ ማለት ነው ብትፈልግ ኖሮ። ሲጀመር አንተ የምትፈልግ ይሁን አትፈልግ ሆነህ ይሁን እኔ ምን እንደምታስብ ራሱ ግራ ነው የሚያጋባኝ ማለት ነው። እውነት ለመናገር በጣም ግራ የሚያጋባ ነገር ነው። አሁን እኮ ሁሉ ቦክስ ዱላ መሰብሰብ አያስፈልግም ነበረ። አንተ ከመጀመሪያው እውነት ለመናገር ለምንሃለች፣ እሷም ቦታ ጊዜ ሰጥታለች እንድታወራት ይቅርታ እንድትጠይቃት ብዙ ጊዜ ሰጥታለች ማለት ነው። ከአሁን በኋላ እኮ እሷ ራሱ የዛኔ ለምናህ ነበር አይደለ? እንድታወራትና ይቅርታ ለማለት ጥፋትህን አምነህ እንድትቀበል ምናምን ለምናህ ነበረ። አሁን ደግሞ እሷ ተራህ እንድትለምናት ነው ማለት ነው። አሁን ልጁም ከአሁን በኋላ ከኔ ጋር የምታገኛት ብቻዋን አታገኛትም ማለት ይኸው ልለምንህ ነው ልለምን ነው ዙራህ እንደገና ማለት ነው። እና በጣም የሚከብድ ነገር ነው ማለት ነው። እና ደግሞ አቤል ማለት ነው ምንድነው እዚህ ያረጋት የማንተ እንዴ ዱላ መሰለህ እንዴ? እነሱ ሲጀመር እንዲታረቁ አትፈልግም መሰለኝ። አቤላ ምን ሆንክ? እስከ ዛሬ ጥሩ ስትሰራ ነበረ እያየነህ የነበረው ማለት ነው። አሁን ደግሞ ሌላ ነገር አመጣህ እኮ። ደግሞ ያስከውን ጫት እኮ በችም እኮ አልሞላም በእጅ እኮ ጭብጥ አድርገህ አልሞላው። ልመታበት ነው ልትፈልጠው ነው እንዴ? ሲጀመር ታቅመፈ ላይ ሆኖ እንኳን ሊማታ አንተኑት አመጡ እግርህ እንዴ እግርህን እንደመታህ ማለት ነው። እና በጣም ነው ያሳቀኝ ማለት ነው። የአቤል ዱላ የሆነት ለመናገር አቤል የእንትን ያለበትን ፓርት የሮጠበትን እና ዱላ ያነሳበትን ፓርት ስንታይ እንዳየሁት ማለት ነው። እና ዱላው እኮ በእጁ አልሞላም። ይኸውት እስኪ ግን እኮ ነው እንዴ ትንሽ ቀጠን ያለ ነው ቢማታም እንደዚህ ቀልጠፍ ብሎ የሚማታል እንጂ ይሄ በእጅ ያልሞላ በደንብ እኮ ያስቀው ማቀፈረህ አርገህ ነው ያስቀው ማለት ነው። እና እንኳን ልትመታበት አንተ ነው ዙሮ እንዲመታህ እንጨቱ ወድቆ ወይ ትከሻህን ወይ እግርን እንዲመታህ ማለት ነው አመጡ ወርቆ እና ማለት ነው። ዱላ ያዋጣም ልጆቹ ሲጀመር እንደ ወንድም አሁን ለምሳሌ አብርሽ ሃይሚ እንደዛ ሰቃይታ አሁን ለምሳሌ ሩታን በሃይሚ ቦታ አርገህ
ሩታ ቦታ ላይ ሀይሜን አድርገህ እስኪ አንተ አስበው ማለት ነው። አንተም እኮ እንደነዚህ ልጆች ነው የምትሆነው፣ እውነት ለመናገር ማለት ነው። ማለት ይህን እህት ስትበደል ስትጎዳ ማየት አትፈልግም። በተለይ ደግሞ በእንደዚህ በእርጉዝ በሆነችበት ሰዓት እንድትሰቃይ አትፈልግም። ስለዚህ እነዚህም ልጆች እንደ ወንድምነት ተበድላለሁ ብላ ተበድያለሁ ከፍቶኛል ብላ ሄደችባቸው። ስትሄድላቸው እነሷን ደግሞ ማጽናናትና ከጎኗ መሆን ግዴታቸው ነው፣ እንደ ወንድምነት ማለት ነው። እና ማንኛውም ወንድም የሚሰማውን ነገር እና የሚያደርገውን ነገር ነው እያደረጉ ያሉት። በእርግጥ ወጣቶችም ስለሆኑ ስሜታዊ ስለሆኑ ትናንትና መገፍተር አልነበረባቸውም። አበባ ይዘህ ሂደህ ይቅርታ ጠይቃን ነው ስትላቸው በስነ ስርዓት መውራት ነበረባቸው። እንግዲህ ካደረግከውም አንጻር ስሜታዊ ስለሆኑ ነው እንደዚህ የሆኑት ማለት ነው። ስለዚህ ያንን እንረዳቸዋለን። ግን ቢሆንም አሁንም ቢሆን ተረጋግታችሁ እሷና እሱ አውርተው እንዲፈቱት ማድረግ ትችላላችሁ፣ የሩታ ወንድሞች ማለት ነው። እና አብረሽ በተለይ እንደዚህ ወጠጤ ሰብስበህ መሄዱ ያዋጣህም ማለት ነው። ትዳርህን የምትፈልገው ከሆነ የማትፈልገው ከሆነ ግን ቀጥል። እንግዲህ ያዋጣ ማለት ነው። እና እውነተኛ ትዳርህን የምትፈልገው ከሆነ ግን ወጠጤም ሰብስበህ ሳይሆን ብቻህን ሄደህ ማውራት ትችላለህ። ዱላ መግጠም ምን አስፈለገ? ሲጀመር እሷ ምንም እንደማታስደርግ እርግጠኛ ነን ማለት ነው። እንደምትወድ ታውቃለህ ራስህ። ስለዚህ ምንም ሲነኩህ እንኳን እንዳትነኩት ነው የምትልልህ ማለት ነው። ስለዚህ ምንም አያረጉህም ነበረ። ዝም ብለህ ወጠጤ መሰብሰቡን ትተህ ዝም ብለህ መሄድ ነበረብህ ብቻህን ማለት ነው። እና መፈለግ እሷን ማግኘት ከፈለግ ካሜራ ምን አስፈለገ? ሚስትህን ለማግኘት ለመመለስ ከሆነ ብቻህን ምን አጨናነቀህ? ታያስክም ካሜራ ያዝ፣ ታያስክም ብቻህን መሄድ ሂደህ ወይም ደውላ ሲጀመር የልጆችን ስልክ ራሱ ተቀብለህ መደዋወል ትችላለህ። ከልጆቹ ጋር ፒስ መሆን ነበረበት አብርሃም ማለት ነው። ከመጀመሪያ ልጅቷ ጋር ተማውራት ሩታ ጋር ላውራ ከማለት ከልጁ ጋራ ከዚህ ከወንድሞቿ ጋር በስነ ስርዓት ቁጭ ብለው እንደዚህ አጥፍቻለሁኝ፣ ግን እኔ ባለማወቅ ነው እንደዚህ ሁሉ ያረኩት፣ ይቅርታ እላታለሁኝ ምናምን ብለህ ልጁን ብታማክረው ራሱ ልጅቷን ይሸመግልልህ ነበረ። በአንድ ቀን ትታረቁ ነበረ ማለት ነው። እና መጀመሪያ ልጁን በነርቫስ ሆኖ ተናዶ እንትን ቢልህም ተረድተኸው ዝም ብለህ አሳልፈኸው የሆነ ሲረጋጋ ምናምን ወጠጤ ይዘህ ተመሄድ ብቻ እንግዲህ ብቻውን እንዲያገኘኸው። አሁን ዛሬ ብቻውን ነው የወጣው ልጁ። ከዛ እንደዚህ ነው ወንድሜ በስነ ስርዓት ብታወራው እሱ ራሱ ሰው እንደ ሰው ልጅ ቆሞ ያወራህ ነበረ ተረጋግቶ ማለት ነው። እና አብረሽ ዝም ብለህ ነው ወጠጤ መሄድ ሰብስበህ መሄድ ማለት ነው። እነሱ ራሱ ያናድዳቸውና ልጁ የተናደደበት እንግዲህ ወጠጤ ሰው ጨምራ ስመጣ ነው ማለት ነው። ባለፈው ሁለቱ ነህ መጣ፣ ዛሬ ደግሞ ሶስተኛ ሰው መጣ ይዘህ መጣ ማለት ነው። እና ለዛ ነው ወጠጤ ሰብስበህ ስለመጣህ ያናድዳል። እውነት ለመናገር የልጅ የመጣው ለሌላ ነገር ነው። ደግሞ ሩታ ዕቃ አይደለችም። አብርሃም የሆነ ብጣሽ ጨርቅ ወይም ጃኬት አይደለችም። እሺ አንስተህ ዝም ብለህ የምትወስዳት ማለት ነው። እና እንደዛ ብለህ ደግሞ አትሰብ። ሚስቴ ናትና ገና በእኔ እንትን ትመራለች የሚለውን ነገር ወደ እንትኑ አስቀምጠው። ግዴታ የማፈልገውን ነገር ማድረግ አለባት የሚባለው አይታሰብም ማለት ነው። ስፈልግና ስፈልግ ብቻ ነው። በነገራችን ላይ ደግሞ ልጆቹ ከአንተ ቤት ወይም ሂደው አውጥተው አልወሰዷትም። እሷ ናት ወጥታ ሄደችባቸው ማለት ነው። አሳረፉ፣ ይደክሞኛል ልረፍ አለቻቸው። ሄደች ቤታቸው አሳረፏት ማለት ነው። እና ልረፍ ስትላቸው እንደ ቤተሰብ ማሳረፍ አለባቸው። እሷን ማጽናናትና ማጠናከር ስላለባቸው ከእሷ ጎን መቆም ስላለባቸው ቁመዋል። ስለዚህ በእነሱ ልጆች አንፈርድም ማለት ነው። እነሱም ላይ ትዳራቸውን ሊያፈርሱም አልመጡም። እነሱ ራሳችሁ ናችሁ። አንተ ነህ አብርሃም ትዳርህን ለማፍረስ የጀመርከው የበጣጥ እንትን ያልከው ያበላሸው መጀመሪያው ላይ ማለት ነው። እና ከቤት ሳትወጣ 8 ቀን ራሱ ይሄን ያክል ወር እኮ ሊሆናችሁ ነው። ይሄን ያክል ቀን ራሱ አይፈጅባችሁ ነበር። አንድ ቀን የሚፈታ ነገር ነበረ ማለት ነው። እና በልጆቹ አንፈርድም። እኔ አልፈርድም ማለት ለመናገር ማንኛውም ወንድም የሚያደርገው ነገር ነው ማለት ነው። ግን አሁን ላይ ባለፈው እሺ ስሜታዊ ሆነ እንበላቸው፣ ስሜታዊ ሆነው ነው እንበል። ዛሬ ደግሞ ወጠጤ ይዘህ ስለመጣህ ነው። ሌላ ወጠጤ ጨምረህ ይዘህ መጣህ። ጨምረህ ስመጣ ምን አስበው ነው ብሎ ደግሞ እንግዲህ እነዛም ነርቫስ ሊሆኑ ይችላሉ። ስለዚህ ዛሬ ብቻ ሄደህ አነጋግራቸው። የሆነ አጓቢሉ ብኖሮ በእነሱ እንፈርድ ነበር። እኔ ፈርድ ነበር በእነሱ ማለት ነው። እንደ ራሴ ነው የምናገረውና
በእነሱ እንፈርድ ነበር። ብቻ ሂደህ ስታወራቸው እንማታለን፣ እናንቃለን፣ እንሳላለን ካሉ በእነሱ ፈርድ ነበር። አሁን ዛሬ ሶስተኛ ሰው ጨመረ ስትሄድ ለምን እንደመጣ ራሱ ያስታውቃል። በዛ ላይ ደግሞ ተረጋግተህ ለማውራት ራሱ አልሞከርክም። በራቁ አከፋፈ እንትን አባባል ራሱ የሆነ የብዲ እንትን ያባባል ነው እና በጣም የሚደብር ነው ማለት ነው። አብረሽ ሲጀመር ጭንቅላት እንኳን ያጠራጥራል። ትንሽ መወሎል አለበት ጭንቅላት ማለት መጸዳት አለበት። እና ይሄን ለማለት ነው የመጣው ማለት ነው። ላይክ ሼር ሰብስክራይብ አድርጉኝ። ብቻ የዛሬው ቪዲዮ በጣም የሚገርም ቪዲዮ ነው። አብሬሽ ተመለስ ነው የምንለው። ላይክ ሼር ሰብስክራይብ አድርጉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።